አዳም ታገላል የሚያልፈውን ሁሉ በቃ እንስ ታገላል በቃ አሞራ ሾል ሲል ግንደ ቁርቁር ክብር ሁሉ ለኢየሱስ ይሁን አሜን ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው ምንም አታም ውበት አይኖራትም ወንድ ብቻ ቢሆን ሰረቃ በቃ እህቶች እግዚአብሔር ይባርካችሁ ወንድሞች ሰላም ለእናንተ ይሁን ሌላ ምለው ነገር የለም እና ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅቶች እስከ ሞት የሚከተሉ ፍቅር እስከ መቃብር የሚገባቸው እየሰማ ነው የሆነ ነገር አይተው ዞር ማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ ማይሉ ቸርች ተወማይሉ እስከ መጨረሻው የሚከተሉ ናቸው እነሱን ለማጥመር ቸርች ውስጥ ስንት አይነት ነገር ይመጣል መሰለ እንደ ቴክስ ኤፌሶን 5ን በጣቱ ይዞም ይመጣል እንደዚህ ይዞ እሷን አጥርቶም ይመጣል ያው ለኤፌሶን 5 ሚስት መላባሏ ምናምን ብሎ ይመጣል ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ቸርቿን ራሱ አይቻታሉ እንዴት እንደበቃ ብቻታው እኮ ጌታ የተመሰገነ ለአርኒውስ ኢየሱስ ክርስቶስ ጌታ አንተ ምን አይነት እግዚአብሔር መንፈስ are you ready ያው እንዴ በለው ይኸውልህ አይ ጠላት እኮ ነው ዛሬ እንደምዚህ ምራ 1 2 3 አሜን ነው አሜን ይኸውላችሁ እግዚአብሔርን ቃል አንለምድም ትንቢት አንለምድም መዝሙር አንለምድም አሜን ሁሌ አዲስ ነው ኢየሱስ ያድናል አሜን ሃሌሉያ ከዛ እግዚአብሔር ሰው እንደዚህ ያለ በቃ እናንተ ተኝታችኋል በቃ ተኛ ብሎኛል አለ እናንተ ተኝታችኋል እግዚአብሔር ስራችሁን ምን ይለዋል ይሰራዋል ሃሌሉያ የኤኮ የመጀመሪያው እኮ በቃ እግዚአብሔር ተኛ ሲል በቃ ምክንያት አለ ሃሌሉያ አሜን የሚገርማችሁ ነገር ከዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እግዚአብሔር መናገር ጀመረ ይሁን ይያለ ሲሆን እንዳለ ሰማይ ምድር አሜን ነው እጽዋቱ አሜን ውሃው በውሃ ውስጥ የሚሄደው በደረት የሚሳበው በእግር የሚሮጠው በአየር ላይ የሚበረው አሜን የሚበላው እያንዳንዱ ነገር ይሁን በሚል ቃል ምን አለ ሆነ አጭርና ግልጽ ሃሌሉያ እግዚአብሔር ተኝተ ሰራለው ካራሱ ምክንያት ከዛስ መጨረሻ ሁሉ እንደው በጣም የሚገርመኝ ነገር ሁሉ ፈጠረ እግዚአብሔር በቃ ጨረሰ በቃ መልካም እንደሆነ አየ በቃ ከዛ ሰውን ደግሞ እንደ መልካችን እንደ ምሳሌ ምን እንበለዋለን ንፍጠር እና ምን አደረገው ፈጠረ አበቃ እጅግ መልካም እንደሆነ አየ በቃ ተደነቀ በቃ ከዛ ይግዛ ያስተዳድር አለ በቃ እሱ ገዢና አስተዳዳሪ ሲሆን የሚገርማችሁ መጽሐፉን በደንብ ስታጠኑት ከዛ ከነዛ ከፈጠራቸው እንስሳዎች ውስጥ ይላል ለአዳም ረዳት የሚሆን አልተገኘም ማለት በቃ እኔ አይደለም ያልኩት አንዱ ቼክ ተደርጎ የለም ዞን ሲያው ግድ ቀጭኔን ሲያጡ ምን እንዴት አይሆን በቃ በጭራሽ ማንም ከሱ ጋር ማች የሚያረግ የለም መጽሐፍ ዳዊት ሞላልኝ አላለው መጽሐፍ
ስለዚህ ለዚህ ሰው ምን ያስፈልገዋል? ረዳት ታስፈልገዋለች። ስለዚህ ረዳት ያስፈልገዋል። እና እቺን አሁን ሁሉ ነገር የሚገርማችሁ ሁሉ ነገር ከተፈጠረ በኋላ ነው አዳም የተፈጠረው። እግዚአብሔር መቼም ሰውን ይወዳል አይደለ? እንደውም ከመላእክት ሁሉ ምን ብሎታል? ከመላእክት ሞቷል እንዴ? ኢየሱስ ከመላእክት ለማሞተ አይደል? እንትን ሉሲፈር እኮ መልአክ ነበር አይደል? ተጣላረ። ኢየሱስ ሞተለት? አልሞተለትም። ለኛ ለወደቅነው ነው የሞተልን። ኢየሱስ በጣም እኛን ነው የሚወደው። አትድከሙ በዚህ። ክብር ለኢየሱስ ይሁን። ለሰው ልጅ ያለውን ፍቅር አሳይቷል። እና ሰው ነው የሚወደው። የሞተውም ለሰው ነው፣ ለወደቀው ሰው። ታዲያ የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? ይሄን አስባችሁ ታውቃላችሁ? ውሻ ሲኔር ነው በመፈጠር አየ ዶሮ ድኩላ ጅብ ሲኔር ነው። በቃ ምንም መኩራራት አያስፈልግም። በመፈጠር ከሆነ መጨረሻ ነው። በመወለድ ከሆነ ደግሞ አንደኛ እና ሰውን እና ሳስበው ዛሬ ቆም ተኙ የመልእክቴ ርዕስ ዛሬ ተኙ። በቃ በጣም እኮ የሚገርም ነገር። ስለዚህ ከዛ አዳምን ለብቻው አየው። ስለዚህ ረዳት ያስፈልጋል። ሁሉን ሲፈጥር አዳም አልነበረም። እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ? ከሾላ በኋላ የተፈጠር ነው። ከሸንኮራ በኋላ እኮ ነው የተፈጠር ነው። እንዴት ተገነጥለዋል? ከሱ በኋላ ነው የተፈጠርከው አንተ። ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም። አዳም ምን አይልም? ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም። እመለ ትንሽ እንትን እንደገና ደግሞ ተነጋግረን ብንሰራው ይሻል። የኮሚቴ መንፈስ የተወጋዩን አያ ይውላችሁ እኛሩ ይሄንን መተን ነው ዛሬ ምን ጨርሰው በቃ እንመተዋለን ዛሬ። አሜን ነው። እግዚአብሔር ብቻውን በቂ ነው። እና አዳም ስለማያሰራ በቃ አሰራም። ክፍፍሉ ላይ ራሱ ሲከፋፍል ምንም በቃ ጭቅጭቅ ነው ከአዳም ጋር። መጀመሪያ ፈጥሮት ቢሆን ምድር ኧረ ውሃው በዝቷል እርማታ አውስትራሊያው እንደዚህ መስፋት አለበት። እውነት ወርቁ ለምን የወርቁ ራሱ የተወሰነ ቦታ ላይ እንደዚሁ ነዳጅ ለምን ነዳጅ ሳውዲ አረቢያ ብቻ ለምን በቃ ጭቅጭቅ። ልንገራችሁ እግዚአብሔርም ይልና በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል? አረፈ ይላል። አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም በሰባኛው ዓመት የሆነ ነገር ሊሆን ነው ታውቆኛል። ሃሌሉያ! እማመልከው ጌታ ምስክሬ ነው። ታርፋለህ፣ ትተኛለህ፣ ጸጥ ትላለህ። እግዚአብሔር ይሰራል። አያችሁ፣ መንቀጭቀጫ አያሰራም። ለዚህ ነው እግዚአብሔር ከጨረሰ በኋላ አዳምን የፈጠረው ስለማያሰራ በቃ አጭርና ግልጽ በቃ ኮሚቴ እንነጋገር፣ እጅ እናውጣ ምናምን ይለዋል። 50 ምናምን የኔ ሐሳብ ይደመጥ ይሰማ ይላል። በቃ ያረዝመዋል። ሰው እንደዚህ ነው። አላያችሁም? ምዕራፍ 11 ዮሐንስ ወንጌል ላይ አልዓዛር
እህቱ መታ አላዛር ይነሳል አላት። አሜን ፕሬስ ጋድ ብላቴንም እንዴ እሷ ምን አለች? ትንሽ የሆነ ባይብል ስተዲ ቤታቸው ነበር መሰለኝ። በመጨረሻው ዘመን ላይ እንደሚነሳ ይህን እናውቃለን አትለውም? አላዛር እኮ እዛ ቀብር ውስጥ ሆኖ እኮ ወይኔ መጨረሻ ዘመን እንዴቺ ሴቱ ወረበ ሲስተር ኧረ ተይ በእናትሽ እማይሆን መረዳት አታምጪ፣ እማይሆን መገለጥ አታምጪ እኮ ነው የሚለው። ብራዘሬው አዳማዊ ማንነት እየሰማችሁ ነው። የአንተን የነገሮችን መፍጠን የሚያዘገይ ነው፣ ያዘገያል። ለዚህ እኮ ነው አዳማዊ ማንነታችን እንድንጥል ኤፌሶን እኮ አዲሱን ሰው ልበሱት ያለው እኮ አሮጌውን ጣሉት። አሮጌው ጎታች ስለሆነ እኮ በኢየሱስ ስም አሮጌው አመለካከት፣ አሮጌው አስተሳሰብ፣ አሮጌው አዳም በኢየሱስ ስም ከላያችን ወድቋል። በመጨረሻው ዘመን እንደሚነሳ ሰውየው እኮ ሊነሳ እኮ ገና ደቂቃዎች እኮ ነው የቀሩት። ሄዶ እኮ ሊያስነሳው ውጣ ሊለው እኮ ነው። እሷ እስካሁንም አይነሳም ነበር እኮ ሰውየው። አይገርምም? እሱ እኮ ተነስቶ እንደገና እኮ ሞቷል። ግን በእሱ አስተሳሰብ ቢሆን አሁንም ምንም አይነሳም። ገና ነው በመጨረሻው ዘመን ብላ ገና ነገሮችን የሚያረዝም ሰው የሚሸት አስተሳሰብ በእግዚአብሔር ሐሳብ ላይ የሚነሳ ከፍ ብሎ የሚነሳ የሰው ሐሳብ በኢየሱስ ስም ዛሬ መተነዋል። አይቻልም የሚል፣ አይሆንም የሚል፣ አይሳካም የሚል፣ እንዴት ይሆናል የሚል፣ ይሄ ነገር ሳየው የሚል ታዲያ እግዚአብሔር ቸራር እግዚአብሔር እኮ ደግ ነው። እዛ ብቻው እንዲያው መጨረሻ ሰራው። በቃ ምን እኔ ካንተ ጋር መጀመሪያም ያውቀዋል ሳንፈጠር አይደል የሚለው። ገና በእናቴ ማህፀን ምን ሳልፈጠር እኮ ነው የሚለው። ምን አልከኝ? አወከኝ፣ ታውቀኛለህ አለ። በቃ ስለዚህ ያውቀዋል። ስለዚህ ቆይ አንተን ጨርሼ ነው እንጂ አንተን መጀመሪያ አድርጌ እኔ ጊዜን ማራዝምበት ምንም ምክንያትም መጨረሻ ላይ አዳም ሰራው ታ አረገና ሰራው። ከዛ ብቻውን ሲሆን ግን በጣም ደግሞ ብቻውን ይሆን ዘንድ እግዚአብሔር ደግ አይደል? መልካም ረዳት እንፍጠርለት አየ። ቼክ ሲያደርግ ከነዛ ውስጥ የለም። ስለዚህ ለሱ መፍጠር ስላለበት አየና ኦኬ አለ። በቃ አንዴ የእንቅልፍ ሲሰጠው ዳቀታ አለት። ከዛ በኋላ የኔ ጌታ አየ ለቀዶ ጥገና እኮ አይመችም አለ። በለዛ አረገና ከውስጥ አጥንት ወሰደና ረዳት አጠገቡታ አረገና ቦታውን አርጎ መልሶ ምን ብሎ በስጋ ሞልቶ ሸፍኖ አሳምሮ ጠባሳ የለ ምን የለ እንደነበር አርጎ ከዛ በኋላ ጨረሰና ቀሰቀሰዋ። በድግ ሲል ይሄ ነገር አላታ አያት። ቀጥታ እንደዚህ ነው አያትና ይቻለ ስጋ አጥንት። ስለዚህ ምን ትባል ሴት። አንተ የሚደንቀኝ ምን እንደው ታውቃለህ? በቃ ሚስቱ ነች። በቃ ይኸውልህ አዳም መኪና ይዤ ሰፈራቸው ይጄ ነው ጠቅሻት ነው እየሰማ ነው። መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው። ምንም ማለት አይችልም። ተኝቶ የተሰጠችው ስጦታው ዋጋ ከፍዬባት አይል። ምን የሚገርማችሁ ነገር እንደው አንዳንድ ጴንጤ ማላ አስተምሬ በጌታ አሳድጌ እኔ ራሴ አጥማምቄ
የሚል ጴንጤ ያለ አይደል? ለሱ ደግሞ መልስ እንዲሆነው የሰጠው ሚስት ያደገች ነው። የጨረሰች አቅፎ መሄድ ብቻ ነው። ዛሬ ጌታ ምስክሬ ነው። ተኝተ ይሰራል። አያ ተኝተ የሚለው ትንቢታዊ ቃል እንጂ እኛ ሰነፍ የምናፈራበት ግቢ አይደለም። ይግቢ አያ እየሰራ የተኛ ማንነት ሊኖር ይገባል። እየቆፈርክ የማይንቀዠቀዥ በእግዚአብሔር ያረፈ እረፉ እኔም አምላክ እንደሆንኩ እወቅ። እያወራን ያለነው ዋናው ሐሳብም ስለ ማረፍ ነው። መተኛት ማለት ማረፍ ነው። ካላረፍክ አይሰራም። ኤርምያስ ምዕራፍ 18 ቁጥር 1 ላይ እንደዚህ አለ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ ወደ ሸክላ ሰሪው ቤት ውረድ አለ። ወደ ሸክላ ሰሪው ቤትም ወረድኩኝ። ሸክላ ሰሪውም ላይ በመንኩራኩሩ ላይ ይሰራው የነበረ ከጭቃ ይሰራው የነበረ ሸክላ ከእጁ ወድቆ ምን አለ? ተበላሽ። ሸክላ ሰሪውም መልሶ እንደወደደ አድርጎ ሌላ ዕቃ አድርጎ ምን አለው? ሰራው አለ። ቁጥር 5 ላይ የእስራኤል ቤት ሆይ አላቸው፣ ይህ ሸክላ እንደ ሰሪ እንደሚሰራ እኔ በእናንተ ዘንድ መስራት አይቻለኝምን አላቸውና፣ ክብር ለኢየሱስ ይሁን። እንግዲያውስ አላቸው፣ ጭቃው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ በኔ እጅ አላችኋል። አንድ ነገር ልንገርህ፣ ክብር ለኢየሱስ ይሁን። አንተ በጠፋና በተበላሸ ነገር ለቅሶ የሚያሰኝ ከሆነ ያንተን ስራ ራስ እንደምትሰራው እየገባ ነው ማለት ነው። ነገር ግን ያንተን ነገርም ሆነ አንተ በሰሪው ላይ እንዳለ ካወቅ ሌላ አድርጎ ይሰራል እንጂ አያስለቅስም። እረፉ ማለት ነው። አሜን። እግዚአብሔር ትልቅ ነው። ዋቀዮ ጉዳዳ ዛሬ በጌታ ፊት ነግራችኋለሁ። በረፍት ነው የምንሄደው። ስትነዳ በረፍት፣ ስትናገር በረፍት፣ ስትኖር በረፍት፣ ስታወራ በረፍት። በቃ የሚያሰጋ አይኖርም፣ የሚያስጨንቅ አይኖርም። እንዲያሉኝ አውጣጭኝ ምን አትከራም። በሰላም ግራ አይገባኝም ብለን ዘምረን አሁን ግራ ስንጋባ ነውር አይደለም። እንዲህ አይነት መንፈስ እንደው እውነቴን እኮ ነው። ግራ አይገባኝ አንተ ያለ ብለን ዘምረን እንዴት ሰው ግራ ይጋባል? እግዚአብሔር ትልቅ ነው። ስለዚህ እግዚአብሔር ይውላችሁ በጌታ ፊት ነው የምነግራችሁ። ብቻውን በሰባት ቀን ጠቅላላ ምናየውን ምናቀውን ይውል ይሄ ነገር ተሰራ፣ አውሮፕላን ተሰራ፣ እንትን ተሰራ። የሚያስገርመን ነገር ሁሉ የተሰራው እግዚአብሔር ከፈጠረው ነገር ውስጥ ተገኝቶ ማንም አዲስ ፈጠራ የፈጠረ የለም። የሚገርም ኃይል ቢሆን ከራሱ ከእግዚአብሔር የተወሰደ ነው። እግዚአብሔር ከሰራቸው ነገሮች የተወሰዱ ነው። ይሄን መብራት ብታገኙ እግዚአብሔር ከውሃ ወይ ከፀሐይ ወይ ከሆነ ኃይል አምጥተውት ነው። ከየትም የመጣ የለም። አጭርና ግልጽ። እያንዳንዷ ነገር የተገኘችው እግዚአብሔር ከሰራው ነገር ውስጥ ነው። እግዚአብሔር ብቻውን ፈጣሪ ነው። ያውልህ እኔና እናንተ ሰራንም የሆነ ነገር ቴክኖሎጂም ገባን በጣም ረቀቅንም ካልን ራሱ ስም አውጪ ነን እኛ። አዳምን ምንድነው ያለው? አዳም ፈጣሪ አይደለም፣ አዳም ስም አውጪ ነው። ራሱ ለሚስቱ ካጠገቧ ያትራ ሴት ትባላል፣ መብቱ ነው። ሃኒ ማርዬ ምናም መብቱ ነው ማለት። የፈጠራት ግን ማን ነው? እግዚአብሔር። ተኝቶ ነው የሰራት። እንዳለ እንስሳውን ጠቅላላ እግዚአብሔር ፈጠረና አዳምን ምን ስም እንደሚያወጣላቸው ላይ በፊቱ አሳልፈው ይላል። ጠቅላላ አሁን አንበሳን እኮ ተሳስቶ ቀበሮ ብሎት ቢሆን ኖሮ አዳም ይሄኔ አንበሳን ቀበሮ ነበር የምንለው። አዳም እኮ ነው ያወጣው ስማቸው። ምን አጨርን በቃ ሄደ። በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ
እግዚአብሔር እኮ ትልቅ እኮ ነው። ያዋፋቱን እንኳን ስም እኔና ባለሙያዎች እንኳን ጠንቅቀው አያውቁትም። በመጽሐፍ ብቻ ነው ሊያውቁት የሚችሉት። የእንስሳው አይነት አንተ በጣም እኮ የሚገርም አምላክ ነው። የውሻን ዘርኛ ውሻ ብለን ነው የምንጠራው። የውሻው የዘር አይነት እንዴ አዳም ታገላለ የሚያልፈውን ሁሉ በቃ እንስ ታገላለ በቃ አሞራ ሾል ሲል ግን እንደ ቁርቁር ምን እንደው እግዚአብሔር እኮ ትልቅ ነው እኮ በእውነት። ይሄን ደግሞ ያረፈ ሰው ነው ይሄን መስራት የሚችል። አርፎ የተነሳ ሰው ጌታ ላይ ራሱን የጣለ ሰው ቤቱን ኑሮን ህይወቱን አርፎ ለጌታ የሰጠ ሰው ተነስቶ የፈለገውን ስም ማውጣት ይችላል። አልደገምም አዳም አልደገምም። ያ ማይንድ እኮ ነው ያለን እኛው። የዛን ሁሉ እንስሳ ስም ያወጣ የአዳም ማይንድ እኮ ነው ውስጥ። ቀላል ዝም ብለን እኮ ሻርፕ እኮ ነን። እግዚአብሔር ምስክሬ ነው። እኛ እንትን እየቀላቀልንበት ነገር እየቀላቀልንበት ምቀኝነት እየቀላቀልንበት ቅናት እየቀላቀልንበት ነው እንጂ እሱን ሁሉ ብናራግፍ እርፍ ብንል ስትነሳ ጉድ ነው የምታወራው። በቃ በጌታ በኢየሱስ ስም ዛሬ ራሱ ገብተን ተኝተን ስንነሳ ማለዳ ምናየው አስደናቂ ነገር ነው። ጌታ ኢየሱስ ምስክሬ ነው። አሜን ነው። ስለዚህ የሚገርም የትንቢት ቃል እናገርና በልሳኖቻችን ጸልየን እግዚአብሔር ሰው አምልከን በቃ በእውነት በጌታ ፊት ተንበየን። አሜን ነው። ኢቭን አሁን በዚህ በሚሰራው አዲሱ ቦታ ላይ ምን ልነግራችሁ አልችልም። በቃ ዝም ብሎት እንዴት እንደሚያድጋናቀው ያድጋል። እኔ አሁን የሚታየኝ እኮ እያመለክንበት ነው። በቃ የሚገራርም ወንበር ሳውንድ ሲስተሙ ይሄ ላይና ሬው ራሱ እንዲህ እስቲ አንዴ አሜን ነው። ገንዘብ አይገዛውም። እነግራለሁ ቃል ይገዛዋል። የሁሉ ነገር ምንጭ እግዚአብሔር ቃል ነው። ይኸውላችሁ አብራርቼ ለመናገር ሌላ ቀን መጥቼ እናገራለሁ። የመጣውበት ሐሳብ የእግዚአብሔር ሰው ራሱ ዛሬ የሆነ ነገር አለ እንዳለ ዛሬ የምነግራችሁ አንዲት ነገር አለች። 5 ደቂቃ እስካሁን የተናገርኩት ኢንትሮ ነው። በአጠቃላይ ኢንትሮ ይባላል። ወደ ዋናው አልገባውም። በሚቀጥለው ወደ ዋናው አገባለሁ። አሁን ኢንትሮውን ነው። ክብር ለኢየሱስ ይሁን። አሁን አዝማች ነግራችሁና ቁጥር አዝማች በሚቀጥለው እንቀጥላለን። የጌታ ስም ብሩክ ይሁን። ቀድማ አላያችሁም? ነብይ ቃል ያለበት ነብይ አለ ወይ ብሎ እግዚአብሔር ሰው ላይ ሲጋብዘኝ ያነሳውን ሐሳብ አይታችሁት የለ? በቃ ቃል ያለባቸው ለውሃ ይውላችሁ ያን ውሃ አሁን በምዕራፍ 3 ላይ የተናገረውን ውሃ የእግዚአብሔር ሰው በጭራሽ ልንገራችሁ፣ በየትኛውም ቴክኖሎጂ በየትኛውም ተአምራት ያ ውሃ ሊመጣ አይችልም። ትንቢት ቃል ምን ይለዋል? ያምጥቶታል፣ አምጥቶለት ለኔና ለእናንተም የማይታመን ነገር ይሆናል። አሜን። ይሄ ሐሳብ ምንድነው? ምዕራፍ 6 ነገሥት ቁጥር 24 በደንብ አብራርቼ ሌላ ቀን ሰብካለሁ። ሃይላይት ነው የምነግራችሁ። ከጥቂት ጊዜ በኋላ የሶሪያ ንጉስ ቤንሃድድ ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። ከተማይቱ እንደከበባትም የአንድ አህያ ጭንቅላት በ80 ሰቅል ብር፣ የገሞር 1/8 የእርግብ ኩስ በ5 ሰቅል ብር እስኪሸጥ ድረስ ታላቅ ራብ ሆነ። አንተ ኛራሲካ ቁጥር 26 የእስራኤል ንጉስ ከጥቂት
ከቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለች። ንጉሡም እግዚአብሔር ካልረዳሽ እንዴት ልረዳሽ እችላለሁ? ከአውድማው ነው ወይስ ከወይን መጥመቂያው የምረዳሽ ሲል መለሰላት። ከዚያም ለመሆኑ ችግርሽ ምንድነው ሲል ጠየቃት። እርሷም እንዲህ ስትል መለሰችለት፣ ይህች ሴት ዛሬ እንድንበላው ልጅሽን አምጪው፣ ነገ ደግሞ የኔን ልጅ እንበላዋለን አለች። ስለዚህ ልጄን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ እርሷ ግን ደበቀችው። ንጉሡም ሴቲቱ ያለችውን ሲሰማ ልብሱን ቀደደ። በቅጥሩ ላይ የሚመላለስበት ጊዜ በውስጥ ማቅ መልበሱን ሕዝቡ አየ። ንጉሡም የሳፋጥ ልጅ የኤልሳ ራስ ዛሬ አንገቱ ላይ ካደረ እግዚአብሔር ይህን ያድርግብኝ ከዚህም የባሰ ያምጣብኝ ብሎ ዛተ። አንዴ ዛተ በሉ እስቲ። በዚህ ጊዜ ኤልሳ በቤቱ ተቀምጦ ነበረ። ሽማግሌዎች አብረውት ተቀምጠው ነበረ። ንጉሡ መልእክተኛ ቀድሞት እንዲሄድ አደረገ። የተላከው ሰው ከመድረሱ በፊት ኤልሳ ለሽማግሌዎቹ ይህ ነፍሰ ገዳይ ራሴን ለመቁረጥ ሰው መላኩን ታያላችሁ? እነሆ አሁንም መልእክተኛው ሲደርስ በሩን ዘግታችሁ እንዳይገባ አድርጉ። የጌታው የእግሩ ኮቴ ከኋላው ይሰማ የለምን አላቸው ይላል። ኤልሳ ከሽማግሌዎቹ ጋር በመነጋገር ላይ ሳለም መልእክተኛ ወደ እርሱ ወረደ። ንጉሡም ደረሰ። ይህ ጥፋት የመጣው ከእግዚአብሔር ነው፣ ታዲያ እኔ ከእግዚአብሔር ምን እጠብቃለሁ አለ። ኤልሳም እንግዲህ የእግዚአብሔርን ቃል ስማ፣ መፍትሄ ያለበትን፣ እንቆቅልሽ የሚፈታውን፣ ቀንበር የሚሰብረውን፣ ራብን የሚያጠፋውን፣ ታምራት የሚያደርገውን፣ ልጅ ከመብላት የሚያድነውን የእግዚአብሔርን ቃል ምን በል ስማ። እግዚአብሔር እንዲህ ይላል፣ በነገው ዕለት በዚሁ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ይሸጣል አለ ይላል። ንጉሥ በክንዱ ላይ የተደገፈውም የጦር አለቃ የእግዚአብሔር ሰው እንዲያው ለመሆኑ እግዚአብሔር የሰማይን መስኮቶች ቢከፍት እንኳን ይህ ሊሆን ይችላል ሲል ጠየቀው። ኤልሳዕም ይህ አንተው ራስህ በዓይንህ ታየዋለህ፣ ይሁን እንጂ ከዚህ አንዳች አትቀምስም አለው። አሜን። ይህ ቃል የተባረከ ነው። ይኸውላችሁ ንጉሥ ሰገነቱ ላይ ያለ የተመላለሰ ጎርደድ እያለ አየር እየወሰደ ሪላክስ እያደረገ የአንዲት ሴት ድምፅ ሰማ ከታች። ምንድነው ብሎ ሲጠየቅ ፍረድልኝ ነው፣ ጮቴን ስማ ነው። ኢየሱስ ጌታ። እስቲ አሜን በሉ። እሱ ራሱ እንደዚህ አላት፣ ምንድነው ምረዳሽ? ከአውድማው ነው ከወይን መጥመቂያው ነው? እኔ ምን እግዚአብሔር ካረዳሽ እኔ እንዴት ረዳሻለሁ አለ። ገብቶታል። በዛ ላይ ደግሞ አረ እንደው ለመሆኑ ጥያቄሽ ምንድነው? ሊፈታላት ማለት ነው። እማያውቀው ነገር ተነገረው። ምን እንደሆነ ተቀራችሁ? ትላንት የሷን ልጅ በላን። አቤት! የሷን ልጅ ትላንት በላን። ዛሬ አንቺን አምጪ ስላት ባይዘው 2 ሴቶች የሚገርሙ ናቸው። አንድ ልጅ ነው በቀን ተጣ። እኔ ምን አይነት አበላል እንደበሉ ራሱ እኔ ይገርመኛል። ምን እንደው ለነገ እንኳን ሳያሳድሩ ምን አይነት እንትን እንደሆነ አላውቅም። ካነ ቷ ለሁለት ይሄው እኔ ቁጭ ብለው እዛ ላይ ነው ያሉት ማለት እኮ ነው። አሁን ደግሞ ዛሬ ደግሞ ያንቺን አምጪ ስላት ምን አለችው? ደበቀችው። ምንድነው የፈለገችው? ከንጉስ መፍትሄ ያ ልጅሽን አምጪና ቀቅላችሁ ብሉ እንዲላቸው ነው የፈለገችው። ሌላ እኮ የለም፣ መፍትሄ የለም። ለሌላ መፍትሄ እኮ አልሄደችም። የሚገርም እኮ ነው። አንተ እግዚአብሔር ጋር ነው መፍትሄ ያለው። ዛሬ ምስራች ነግራችኋለሁ። እግዚአብሔር ምስክሬ ነው። አይወጣም ከተባለበት ነገር ውስጥ የምንወጣበት ታሪካዊ ቀናችን ነው። ጩኸት ብቻ ናቸው ለሚሉ፣ ጸሎታችን የማይሰማ ለሚመስላቸው፣ ትንቢት ብቻ ናቸው ለሚሉት በኢየሱስ ስም መታየት ይሆናል። ከዛ ቀጥታ ያለው ምን ነው ታውቃላችሁ? በእውነት አለ በሕያው ነፍሴ
የሳፋጥ ልጅ ኤልሳ አንገቱ ይሄ ጭንቅላቱ አንገቱ ላይ ካደረ አያችሁት? ይሄ ጭንቅላቱ አንገቱ ላይ ካደረ እግዚአብሔር ይሄን ያድርግብኝ ይሄን ይጨምርብኝ ሲል ማለት ዛተ ነው የሚለው። በቃ ዛተ ምሏል። የኤልሳ ራሱ አንገቱ ላይ ካደረ ማለት የነብዩ ራስ እዚህ ላይ ካደረ ማለት የዛተው ንጉስ ነው ባይዘው የሚችል ማለት ነው። ግዴለ እግዚአብሔር ይሄን ያመነ ሰው የማንም ዛቻ አያጠፋው። ከዛስ ቀጥታ መልእክተኛ ላከበት። ኤልሳ ደግሞ ከሽማግሌዎች ጋር ቤት ሆኖ አያችሁት ይሄን ሰው ሊገለኝ ምን ብሏል? መልእክተኛ ልኳል አለና በሩን ዝጉቷል። እሱ እኮ በመንፈስ ነው። አንተ እቺን ዋስማ አረ በኢየሱስ ስም ይሰማችሁ። በእውነት ዲዘርን የምታደርጉት እየገባችሁ ነው። እውነቴን እኮ ነው። እንዴት አይነት ኢምፖርታንት ነገር መሰላችሁ? እውላችሁ ቤተክርስቲያን ቅዱሳን ከሚያስፈልጋቸው ነገር አንዱ ዋና ምንድነው? የዲዘርኒንግ ስፒሪት። that is very important። ለምን መሰለ? ሐዋርያት ሥራ ምዕራፍ 16 ላይ ስትሄዱ እኮ ጳውሎስም አለ አያሌ ቀን የልዑል አምላክ ባሪያዎች የምትጮህ አንዲት የሟርተኝነት መንፈስ የነበረባት ሴት እንደነበረች ይናገራል። አያሌ ቀን የልዑል አምላክ ባሪያዎች እያለች ምን ትላለች? ትጣራለች። በጣም የሚገርም ደስ የሚል ጥሪ ነው የምትጣራው ሁሌ በየቀኑ። በጣም በቃ በጣም ማለት ነው የልዑል አምላክ ባሪያዎች የተባረካችሁ ነው የምትለው። እንደዛ እኮ ነው በቃ ኦሬዲ አንድም ነገር መጥፎ ነገር አትናገርም። የጌታን ቃል የምትናገሩ ምናምን እኮ ነው የምትለው። ታወከ ይላል ጳውሎስ። ይሄ ያውላችሁ በጣም እኮ የሚደንቅ ነው የጳውሎስ መንፈስ ምን አለ? የልዑል አምላክ ባሪያዎች ሰው እያለ ይታወቃል። ለምን? ስፒሪቹዋል ሰው ነው። አያችሁት? እና ቁልምጫ አይደለም እሱን የሚያዝናናው። እሱ የሚያየው በጥልቅ ነው የሚያየው። የዲዘርን የማድረግ እሱን። ስለዚህ ምን አለ መሰላችሁ? መንፈሱን በኢየሱስ ክርስቶስም ውጣ አለው። ምን አለ ይላል? ወጣ ይላል። አያችሁ? ይሄ መንፈስ ከሌለ እቺን ሴትዮ የልዑል አምላክ ባሪያዎች ስትል ብታገኛት አምጥተን እኮ የኳየር መሪ ነው የምናረጋት። አዋ እንደዚህ ምትል ሴት እንደ አስተዋውቀን እቺ በእውነት አገልግሎታችንን ሰፖርት የምታረግ ረጅም ዘመንኛን የምትደግፍ የቤተክርስቲያናችን ዋና ራእይ ደጋፊ ምናምን ነበር ምንላት እኮ እኛ ብንሆን። ጳውሎስ ግን ወጣ አንዴ ሱጩና ወጣ። የመለየት መንፈስ ይግባባችሁ። ያው አስቀድማችሁ ምትለይ ጌታ ምስክሬ ነው። ያውላችሁ አሁን እዚህ ውስጥ ያላችሁ በአብዛኛው ወጣት ናችሁ። የጌታ ነገር የምትጠሙ ናችሁ። ያው ምን ይሆናል መሰለኝ እግዚአብሔር ሰው ስንት ወጣት አስተምረ ምን ብለ ተንከባክበ ለቁም ነገር በሚበቁበት ሰዓት ላይ እየመጣ የሚጮልፍ ጮላፊ መንፈስ። እውነቴን ነው። አንዳንዴ እኔ በጣም ከማዝንባቸው ነገሮች ልንገር አይደለም። በአብዛኛው በቃ ወጣቶችን አርጎ ይገባል በሆነ ነገር እንዴ ከምን ወይኔ የምትልበት በቃ የምትናድድበት ገብቷል። በደም በቃ ስንት ነገር ውስጡ አይተህባት በተለይ በቃ የጌታ ነገር ደግሞ እህቶች ሲያምኑ በጣም የሚደንቁ ናቸው። የጌታን ነገር ለመቀበል ምን ይቅርታ ማለት እኔ በጌታ ፊት ነው የምናገር። የጌታን ቤት ለመስራት አሁን ሰሞኑን አይታችኋል። የአገር እህቶች ናቸው ባሪያ ሲሸከሙ የነበሩት። ምናልባት እዛ ጋር 80 ሰው ከነበረ 70 ሴቶች ናቸው፣ 10 ናቸው ወንዶች። ለጌታ ነገር ቅርበታቸው በጣም ከባድ ነው። ይገርመኛል። እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱ ብሎ ነው የሚቆም። ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብሎ ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመላለሱ ነው። እውነቴን ያው ለጌታ ቤት ስራ በጌታ ፊት
እኮ ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን የምትሰጡ ሲባል አታርጋ የእጇን ቀለበት ሰጣት ነው ባለቤት ሰ የጋብቻ ቀለበታችንን የታረክሽው ይላል ዛጋ ለጌታ ቤት ስራ በጣም ልብ ትብሉ ተነሳስቶ ሰጠውት ስል ያምሻል እንደ አንቺ ይላል እግዚአብሔር ደቀ መዛሙርቱን ያገለግሉ ሴቶች ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች እኔ እንደውም 12 ደቀ መዝሙር ወንድ እኔ እየገረመኝ ነው ያለው ለምን መሳ ቆይ ስማኛ እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው እግዚአብሔር ሰው 12ቱም ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማሁስ ምናምን ላጥ አለ እነዛ ማርያም ያችኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን መሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በህይወት እያለ አይደለም የሞተውን ለመቀባት አንተ ሴቶች እስከ መጨረሻው እኮ የሚከተሉ እነሱ ናቸው ያ ብቻ መሰለ እንዴ ትንሳኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳክተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው እግዚአብሔር ምስክሬ ነው እኔ በጣም ነው መደነቀው ባይቶች በለማ በቃ ቀድሚያ ናቸው ያባታችሁ ቤት ፓስተሮችን ለማገልገል አገልጋይን ለማገልገል ከልብ ነው የሚሰጡት በእውነት እኮ ነው ክብር ሁሉ ለኢየሱስ ይሁን አሜን አሜን ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው ምንም አታም ውበት አይኖራትም ወንድ ብቻ ቢሆን ሰረቃ በቃ እህቶች እግዚአብሔር ይባርካችሁ ወንድሞች ሰላም ለእናንተ ይሁን ሌላ ምለው ነገር የለም እና ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅቶች እስከ ሞት የሚከተሉ ፍቅር እስከ መቃብር የሚገባቸው እየሰማ ነው የሆነ ነገር አይተው ዞር ማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ ማይሉ ቸርች ተው ማይሉ እስከ መጨረሻ የሚከተሉ ናቸው እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰል እንደ ጥቅስ ኤፌሶን 5ን በጣቱ ይዞም ይመጣል እንደዚህ ይዞ እሷን አጥርቶም ይመጣል ያው ለኤፌሶን 5 ሚስት መላባሏ ምናምን ብሎ ይመጣል ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል እዛው ከአስፋልት ላይ ኢየሱስ ያድናል አሜን ነው እውነትን እንዴ ስንት 3 አመት 4 አመት ጉልበት በልቶ ገንዘብ በልቶ አርጎ ፍሬቻ ሳያሳይ እጥፍ የሚል ስንት አይነት ሰው አለ ዲዘርን ካረክሽ ግን የመጀመሪያ ቀን ገና መንፈሳዊ ሲሆን ወደ ልቤ ምናምን ሲል ንካው አንዳንዱ እኮ የመጀመሪያ ጊዜ ኮታኩን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው ህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ እኔ ደግሞ አበባ እየበተንኩኝ እከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች ስለዚህ ምን በል ንካው
እንዴት የእግዚአብሔር ቃል እንዴት ደስ እንደሚል ለየው። በቃ ገና ቤት ሆኖ ለየው። በቃ ገዳይ እየመጣ በር ዝጓል። ይኸው ዛሬ በር የምትዘጋበት መንፈስ ይመጣል። ይኸው ወንድም ነው እህት ነው ሃሌሉያ ብሎኛል። እየሰማ ነው። የልዑል አምላክ ባሪያ ብላኛለች ብለ በር ማትከፍትለት በር የምትዘጋበት አረ ኢየሱስ ያድናል። በመገለጥ አይተ የምትጠነቀቅበት መንፈስ ይገባባል። ታዲያ ዝጋ ነው ዝጋ ሙጃቫሮስ አጠገባችሁ ያለውን ሰው በርን ዝጋ በሉት። እግዚአብሔር ምስክሬ ነው። ይሄ መንፈስ ዛሬ ገብቶባቸዋል። በቃ አስቀድሞ የሚያይ ከገዳይ የሚጠብቀ አሜን ነው። እኔ ታዲያ የፈለኩት ምን እንደሆነ ታውቃላችሁ? በቃ ሌላውን እሺ የሚቀጥለው ቀን ኤልሳም እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር እንዲህ ይላል፣ በነገው ዕለት በዚህ ሰዓት በሰማሪያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸጣል አለው። ይኸውላችሁ ይህን ትንቢት በሚናገርበት ሰዓት ኤልሳ ሬስቶራንት ውስጥ ሜኖ ላይ ዋናና ውድ የተባለው ምግብ የዶሮ ኩስ ነው። ኤክስፔንሲቭ ፉድ ቬሪ ኤክስፔንሲቭ ፉድ የሚባለው ደግሞ የአህያ ጭንቅላት ነው። ስማ እንኳን የአህያ ጭንቅላት አይደለም እስራኤላውያን ሸኮናው ድፍን የሆነ አይበሉ። ይኸውልህ ሸኮና ድፍን የማይበላበት የአህያ ጭንቅላት በውድ እየተሸጠ ልጅ እየቀቀሉ በሚበሉበት ሰዓት ላይ ጀግና እግዚአብሔር ሰው ቃል ያወጣል። እኔም እናገራለሁ ዛሬ በናዝሬቱ ጌታ በኢየሱስ ስም የምትጠብቁት ነገር ካልተጠበቀ ቦታ ይመጣል። ሰው የማይሰራው ሰው የማይችለው ገንዘብ የማይችለው ሁኔታ የማይለውጠው ተአምራዊና ድንቅ የሆነ ነገር እንደ እግዚአብሔር ቃል በየቤታችሁ ይሆናል። የምስራች ለግሎሪየስ ላይፍ ቸርች የተጀመሩ ፕሮጀክቶች ከተጠበቀው ቀን ቀድመው ባልተጠበቀና ባልተገመተ ሁኔታ መለኮታዊና ታምራታዊ በሆነ መንገድ እያንዳንዱ ፕሮጀክት ተሰርቶ ይፈጸማል። አሜን። ስትወጡ አዲስ ነገር ይሆናል። ለምን እንደዚህ እንደምል ታውቃላችሁ? ይሄ ሰው ሲናገር እንደዚህ አለ። በዚህ ሰዓት በነገው ዕለት በዚሁ ሰዓት የአህያ ጭንቅላት በውድ በሚሸጥበት ቦታ ላይ ሆኖ የዶሮ ኩስ በውድ ዋጋ የሚሸጥበት ሬስቶራንት ውስጥ ሆኖ በንጉሱ ፊት ስሙ ብሩክ ይሁን። በዚህ ሰዓት በነገው ዕለት አንተ ምን እንዳለ ታውቃላችሁ? ምን አይነት ነገር እንደተናገረ ታውቃላችሁ? ዝም ብሎ እንዳይመስል ዛሬ በእናንተ ላይ የምናገረው ነገር ስሙኝ። በሰማሪያ 1 መስፈሪያ ያለና ማለፊያ ዱቄት ግርድፍ እንዳይመስል ከነገለባው መሰል ፈትገ የምትበላው አይደለም። ይኸውልህ ተኝተ ይሰራልሃል ማለት ነው። 1 መስፈሪያ ማለፊያ ዱቄት ኖራ የተቀላቀለበት አይደለም። ማለፊያ ዱቄት ፈጭተ ብላ አይልም ጌታ። ፈትገ ብላ አይደለም የሚል ዱቄት ነው የሚሰጥ። የሚያስፈትግ መንፈስ ፈትግ የሚል አስተሳሰብ በኢየሱስ ስም የተመታ ይሁን። ስማ ትንቢት ሲመጣልህ ቃል ሲመጣልህ ማለፊያ ይለዋል። ማለፊያ ዱቄት የሚገርም እኮ ምን አይነት ድንቅ ጌታ። ስማ ስንዴውን ሰጥቶ ቢሆን ያዘጋጀበት መንገድ የሚያስደንቀኛል። እኔ ዛሬ በቃ 1 10 ደቂቃ ልጨምር። ቁጭ በሉ
ጨርሼ ነው የምሄደው። አሜን ነው። ፕሮፌቲክ አክሽን ሰርተን ነው የምንወጣው ከዚህ ቤት። ከዛ ምን ይሆናል መሰላችሁ? ከዛ ይሸጣል አለላ ንጉስ በክንዱ ላይ የተደገፈው ንጉሱ ክንዱን አስደግፎ የተደገፈበት የጦር አዛዥ ምን እንዳታውቃላችሁ? የእግዚአብሔር ሰው ነው። ሲጣራ እኮ አማኝ አይመስል የእግዚአብሔር ሰው። አንዳንድ ሰው እኮ የእግዚአብሔር ሰው ይልህና የምትለውን አይሰማም። በአይምሮ ነው መታውት። አይሆንም። እዚያውን በአይምሮ ነው የማወራው። እንዴት ይገባል እንዴ? ምን ማለት ነው? መለኮታዊ ነገር መለየት መቻል አለብን እንዴ? እውነት መለኮታዊ ነገር በውሃ ላይ መራመድን እኮ ማመን ነው እንጂ የሚያስፈልገው ካልኩሌሽን አይሰራም። በካልኩሌሽን ምንም ምክንያቱም ተሰጥማለህ ነው። ይሄ ግራቪቲ የሚባል ነገር አለ። በቃ ይሄ ኔቸር ነው። አያችሁ መለየት አለብን። ፊዚክሱንና ፌይዙን መለየት አለብን። አዎ እዚሁ ነገስት ላይ እኮ ኤልሳ ጋር እግዚአብሔር ሰው ኤልሳ ጋር መጣና አንዱ እኮ ዛፍ ስንቆርጥ መጥረቢያ የገባብኝ ውሃ ውስጥ አለው። ለመፍትሄ እኮ ነው የመጣው እና መጥረቢያው ደግሞ ለምኜ ነው ያመጣሁት አለ። ተውሼ ነው ያመጣሁት እና ባካ አለው። ምንድነው ሲለው ገባብኝ። አያችሁ ሰውየው አንድ ሁለት ዋናተኛ እንዲሰጠው ነው። የእግዚአብሔር ሰው ግን ዋናተኛ የለኝም ሶቶ የሚገባ የለም። ነገር ግን ቃል እንደዚያ እንጨት ቁረጡና አምጡ አለ። በውሃ ላይ ምን በሉት መጣና ምን አለ? ይኸውልህ ፊዚክሱ ብረትን ይስበዋል ነው የሚለው። ፌዙ ደግሞ እንጨት ብረትን ይስበዋል ነው። ይሄ መጽሐፍ ቅዱሳዊ ነው። ምንም አታጣፋውም። አሁን እዚህ ጋር መተም እንትኑ ሊል የፈለገው በእንጨቱ በኩል መጥቶ የመጥረቢያውን ምናምን አይባል። በቃ እንጨቱ ብረቱን ምን ብሎታል? አጭርና ግልጽ። ይሄ እንዴት ሆነ አይባል። አንዳንድ ሰው ሊተረጉምልህ ይፈልጋል። የፈለከውን የትርጉም ክፍል ብታመጣ ድንግል ጸንሳ ወልዳለች፣ አጭርና ግልጽ አለቅ። ምክንያቱም ህጉ የሚለው በሴትና በወንድ ነው። በቃ ፌዙ ደግሞ የሚለው በሴት ብቻ። ምን ታመጣለህ? እግዚአብሔር አንድ ቀን መጣና በሴት ብቻ ነው ዛሬ የምፈልገው ልጅ አለ። በቃ እንዴ ህጉ የሚለው እኮ ወንድና ሴት ምናምን ምትል ህጉን ያወጣው ማን ነው? ቆይ የእግዚአብሔር ሰው ያው ይሄ ስለምወደው ነው ሁሉ ጊዜ በጣም ነፍሴን ከሚያስደስታት ነገር ዛሬም በቀደም እሑድ ቸርችም ሲሄድ የገጠመኝ ነው። ምን ዛሬም አረንጓዴ እየበራ ልናልፍ ስንል ቆሙ አለ ትራፊክ። ቆምን መብቴ ምናምን አረንጓዴ አይባል። ቀይ እየበራ ደግሞ በቀደም ይሄን ሁሌ ልቤ ውስጥ አለ። እኔ ነፍሴ ትደሰታል። ቀይ በርቶ እንትኑ መጣና ትራፊክ ፖሊሱ እንዳለ በቀይ ያለ ቀይ በርቶ እለፉ ሲል አላልፍም እኔ መንጃ ፍቃዴን ሳወጣ ቀይ በበራ ጊዜ ቁም የሚል ህግ ነው የተማርኩት። አላልፍም ህግንም አልተላለፍም ብትለው ማንም ችግር የለም። መንጃ ፍቃዶትን ይልና እለፍ ስል በቀይ ባለማለፉ 140 ብር ቀጥቼዋለሁ። ለፍትህ ራሱ ለህግ ለፍርድ ቤት ራሱ ቀይ በርቶ እለፍ ስለው ባለማለፉ ቀይ ቁም አይደል እንዴ የሚለው ያደናግራል። ነገር ግን እለፍ ያለው የህጉ ባለቤት ስለሆነ አያ ትራፊክ ፖሊሱ የቀይ መብራቱ ራሱ ምን ነው ባለቤቱ እግዚአብሔር ይወለ ህጉ ስትለው እኔ የህጉ ባለቤት ነኝ። ውሃ ያሰምጣል። አዎ ያሰምጣል። ጴጥሮስ አየውና ምታት ነው ሲሉ አይደለም እኔ ነኝ። አንተ ነህ ጌታ። ያው አንተ ኮንክ ማጥራኝ ና አለው። በቃ ሌላ ነገር እኮ የለም። ልጸልይበት፣ ልመካከርበት፣ እስቲ ላስብበት። በእውኑ መውጣት ይችላል እና አይችልም ምን አላለም። ና አለው። በቃ ሌላ ፕሮሰስ አለበዛም። ና በሚል እንትን በቃ ላይ ወጣ ነው። በቃ በኋላ አያ ሁኔታ እንዴት ይሆናል የሚል ነው ሰውየውን ያሰመጠው። ክብር ለኢየሱስ ይሁን። በቃ
ኢቭን እኔ አንድ ነገር ሰው ሰመጠ ንፋስ ሲያይ ወጀብ ሲያይ ሁኔታ ሲያይ ሰመጠ ነው የሚለው ብዙ ሰው አይደለም ከሰመጠ በኋላ ካወጣው በኋላ እስከ ታንኳ አብሮ ሲመለሱ በወክ እኮ ነው ዛሬ ወድቀ ሆነ ዛሬ ሰምጠ ከሆነ አንድ የምስራች ልንገር እንደገና ታምራት አይልም ሙድ ውስጥ ተቀባለ ወገኖቼ ከእግዚአብሔር አፍ የሚወጣ ና የሚል ፊደል ጉድ ይሰራል እኔና እናንተ ከደረደርናቸው አንድ ወረቀት ሙሉ ካልኩሌሽን ስማ 30 ፔጅ ጨርሰህ እኮ ምናልባት ሃይድሮጅን ኒትሮጅን ምናምን እንጂ ታወጣ ይሆናል ከእግዚአብሔር ቃል የሚወጣ አንድ ቃል ግን ተአምር ይሰራል በውሃ ላይ እንድትራመድ ያደርጋል ዛሬ ነግራችኋለሁ ተኝታችሁ የማይታመን ነገር ይሆናል ልጨርስ ቁጭ በሉ አይ ዛሬ ጌታ የተመሰገነ ይሁን ከዛ እንደዚህ ሆነ ይውላችሁ ታያለ አንተ አትቀምስም ግን ታያለ አለውና ከዛ እንደዚህ አለ ይውላችሁ ኤልሳ ይህን አንተ ራስ በአይን ታየዋለ ይሁን እንጂ ከዚህ አንዳች ነገር አትቀምስም አለ ይሁንና አሁን ስሙን እንግዲህ ቁጥር 3 ላይ በዚህ ጊዜ የለምጽ በሽታ የያዛቸው 4 ሰዎች በከተማይቱ መግቢያ በር አጠገብ ነበሩ ይላል እነርሱም እርስ በርሳቸው እንዲተባባሉ እስክንሞት ድረስ በዚህ የምንቆየው ለምንድን ነው ታዲያ ወደ ከተማይቱ እንግባ ብንል በዚያም ራብ ስላለ እንሞታለን በዚህም ብንሆን ያው መሞታችን እንዲሁ አልቀረም ስለዚህ ወደ ሶርያውያን ሰፈር ዝም ብለን እንሂድ ዝም ካሉን መትረፋችን ነው ከገደሉንም ያው መሞት ነው ከዚያም መሸት ሸት ሲል በሉት እስቲ የሰው ሐሳብ ነው መፍትሄ እንትን ማለት ጥበብ ይሄ ቴክኒክ ምናምን ነው መሸት ሸት ሲል ይላል ተነስተው ወደ ሶርያውያን ሰፈር ሄዱ ወደ ሶርያ ሰፈሩ ጥግ ሲደርሱ አንድም ሰው በዚያ አልነበረም ይህ የሆነበት ምክንያት አንዴ ጩሁና ይህ የሆነበት ምክንያት ነው አረ ባካችሁ ድገሙና በሉልኝ ባካችሁ ሰፈር ሲደርሱ አንድ ሰው የለም የፈሩት ሞት የለም አንድ ሰው የለም እነሱ እኮ ፈርተው አመሻሽ ላይ ቢገሉንም ይግደሉን ብለው ጸጥካሉን ብለው እንዴ ነው የገቡት ራሱ እንደ በቀስታ ማለት ሲስተም ባንተ ሲስተም በኒ ሲስተም ቴክኒክ ዘመድ ወዳጅ ምናምን ይሁን እነሱ በቃ በዛ ቴክኒክ ነው ሲደርሱ ግን አንድ ሶርያው እዛ አካባቢ የለም እነሱ ራሳቸው እስኪገርማቸው ይህ የሆነበት ግን ምክንያት አለው ምን አይነት ምክንያት ብትሉ ልዩት እንግዲህ አሁን ይህ የሆነበት ምክንያት እግዚአብሔር የሰረገሎችን የፈረሶችን እንዲሁም የብዙ ሰራዊት ድምጽ ሶርያን እንዲሰሙ አድርጎ ነበር አንጆራ በሃና ጋላማስ ዛሬ እንግዲህ አውስ ነግራለሁ አንተ ኤልሳ የተናገረው ትንቢት ይፈጸም ዘንድ እግዚአብሔር እነዚህ ለምጣሞች ተጠቅሞ ለምጣም ወደ ሰፈር አይገባም ወደ ህዝብ አይቀላቀልም ከሰፈር ከከተማ ውጪ የሚኖር ነው ለዚህ ነው ወደ ከተማ ብንገባ አንደኛ ራብ ይገለናል ምክንያቱም ሁለተኛ ወደ ከተማ መግባት አይፈቀድልንም ስለዚህ ወደ ሶርያ ሰፈር እንግባ ቢገሉንም ይገሉናል እዚህም መሞት ነው እዛም መሞት ነው ከመሞት ውጪ ምርጫ የለም ይሄን በልባቸው አድርጎ የነብዩ ትንቢት ይፈጸም ዘንድ ሶርያውያን አራቱን እነዚህ ለምጣሞች ወደ ሶርያ ሰፈር ለካ እግዚአብሔር የሚገርም እኮ አንተ ለምጣም አሁን አንተ እንዲህ ነኝ አንብዞቻችን እንደዛ ነው ምንለው የራሳችን እንትን በቃ እንዲህ ነኝ ማልጠቅ መርባ እኔ እንትን ጭባው ከየት እንደምናመጣው ራሱን ያላቀም እኔ ራሱ ስሙን ከየት እንደምናገኘው እግዚአብሔር እውነቴን ስንት ዘመን እኮ ራሱ እዚህ አሁን አንተ እኔ ስትጋብዝ እሱ ሬቨረንድ እኮ አውቴን ሲጋብዝ ራሱ 30 ደቂቃ እኮ ነው የፈጀው አይታል እንደዚህ መዝሙር ምስክርነቱ ሪስፔክት ለእግዚአብሔር ሰው ያለን እንትን አሁን እኮ እንዴት በእውነት እኮ ነው እኛ አበሾች ስለሆን እኮ ስለማንወደው ነው ድሮ ራሱን እንደዚህ አልነበረም እኔ ስንት ዘመን ስሜ ሳይጠራ ወጥቻ አገልግያ ቃለሁ ስሜ በጌታ ፊት እኮ ነው ምንም ስሜ ሳይጠራ ዛሬ የሚያገለግለን ወንድም ወገኖቼ ሰውና ተመልከቱ አትዩ እሱ ምንም አይደለም እሱ ሸምበቆ ነው እሱ ባምባ ነው ብቻ ቀዳዳ የተገኘበት ነገር ሁሉ እሱ ኮንዲዩት ነው ራሱ ተጋብዘ ኮምበር ራሱ ስትወጣ ራስ ሸምበቆ ነው ብሎ ስለምትወጣ ራስ ስትወጣ ሸምበቆ ነው
እንዲህ ብለህ ሸምበቆ ሆነህ ነው የምትወጣው ራሱ። ከዛ በኋላ ምን ትናገራለህ ራሱ? ለራሳችን የምንሰጠው እነዚህ ሰዎች ለራሳቸው የተጠቃን ለምጣን ወደ ከተማ መግባት ይሄን ነው የሚያስቡት። እግዚአብሔር ደግሞ ለካ የነብዩ ቃል ይፈጸም ዘንድ በእነሱ ላይ ለካ እነሱ ያላሰቡትን ነገር ለካ ገና አንድ ሲረግጡ የፈረስ ድምጽ ይሁን አንድ ለምጣም አንድ እሱ ለምጣም ነኝ ይላል። ለምጣሙ አንድ ሲረግጥ ግን ሶርያን ጆሮ ውስጥ ግን የፈረስ ኮቴ ያሰማል። አንተ እኮ ራስህ ነዚህ እንትን ነኝ አደባም ዘሬ እንትኔ የመጣውበት አመጣጤ ትምርቴ ዕውቀቴ ችሎታዬ መልኬ ቁመቴ ትላለህ። አንተ በራስ መመዘኛ እኔና እናንተ በራሳችን መመዘኛ እንኳን እኛ ዛን እግዚአብሔር ሲያዩ ደግሞ ልጄ ምርጡ ድልነሽው አሸናፊው ባለ ጠጋው ባለ ብዙ ሞገስ የሞደው ክብሬ ያለበት ጸጋ የሞላበት አሸናፊ ብልጫ ያለው ጻድቅ እኛ ግን በራሳችን ነው ማለት እግዚአብሔር እንደሱ ያለ ቅዱስ ካህን እንደሱ እኮ ነው የጠራን እኮ። እኛ ግን ሁሌ ለምጻሙ ብለን ነው ራሳችን በቀንም ይሄ እኮ እንትን ክፉ እኮ ነው፣ በጣም ክፉ መንፈስ እኮ ነው። አንተ የሚገርመው አንድ ለእነዛ አራት ለምጣም ኳ ሲሉ ሶርያውን በጆሮ ላይ ካካካ አንድ ለምጣም ቷ ሲል እነሱ ጋር ቸከተፍ ጆሮአቸው ላይ እኮ ነው ቸከተፍታው አንተ ያው የሰረገላ የፈረስ ኮቴ ድምጽ ያ ብቻ እኮ አይደለም። በሶርያውን ጆሮ ላይ የብዙ ሰራዊት የሆነ አንድ ሁለት ወታደር መሰለኝ የብዙ ሰራዊት በቃ እንትን የሚል የሆነ ባለ ነው አቤሎ አገር ለሰው አሳተም ማለት የሚል ነው የሚያሰማቸው እነሱ። ወይኔ አንተ እኮ ነዚህ ሆነ እዚህ ቁጭ ብለህ እኔም አልጠግመው እኔ ቆረቆንደው ምናምን ትላለህ። እግዚአብሔር እዛ ሶርያውያን ሰፈር ላይ ግን እንደዚህ ይላል አገር ለሰው አሳተም ማለት የሚል የብዙ ሰራዊት ድምጽ ጆሮአቸው መድረስ ሶርያ። የሚገርማችሁ ነገር ጌታ ምስክር የእግዚአብሔር ሰው ሊበሉ እንዲያዘጋጁትን ትተው እንደወጡ መጽሐፍ የሚናገርበት መንገድ ምን ነው ታውቃለህ? እነዚህ አራቱ ለምጣም ሲገቡ በሉ ይላል። የመጀመሪያው እኮ በሉ። ለምን እንደገቡ ሩባቸው የቀረበ ነው ያገኙት። በሉ ፉድ ኢዝ ጉድ ይለዋል እንግሊዘኛው። ትበላለህ ከዛስ ጠጡ። እኔ ይኸውልሽ አሁን በቃ ልጨርስ ያው ኢየሱስ ጫቃራው ዛራማንያ ኢየሱስ ያድራ። ምን አይነት እግዚአብሔር አንተ እኛ እኮ ለራሳችን የምንሰጠው ቫልዩና እግዚአብሔር ለኛ የሰጠን ቫልዩ ማይ ጉድነስ በእውነት በጣም እኮ ነው የምደነቀው። እኛ እንደ ሰው ለራሳችን የሰጠነው ለኛ እኛን እኮ ኢየሱስ ያየበት መንገድ ልጁን እስከ መስጠት ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ የኛን የወደደበት መውደድ ለኛ የሰጠን ዋጋ እንዴ መደራደሪያ እኮ የለውም። አሁን ባንተ ምንም ድርድር የለውም እኮ አንተ እኛ እንደምንለው አይደለም፣ አይደራደርም በእኛ እኮ በጣም የከበርክ እኮ ነህ። ውድ ቬሪ ኤክስፔንሲቭ ፐርሰን እኮ አንተ ነህ። ማንም ተነስቶ ሊገዛ የማይችል በደም የተገዛ ማይ ጋድ። ታዲያ ሁለት እውነቶችን ልንገራችሁን አንድ ምክር ጨምሬ ፕሮፌቲክ አክሽኑን አድርገን ወደ ቤታችን እንሂድ። በቃ በዚህ ነው የምንዘጋው ዛሬ። ምንም እግዚአብሔር መዝሙርም የለም ማስታወቂያም የለም። በቃ ጫርሙናስ የእግዚአብሔር ሰው ትገረማለህ እኮ ዛሬ የሚሆነው ቸርቿን ራሱ አይቻታለሁ እንዴት እንደበቃ ብቻታው እኮ ጌታ የተመሰገነ ለአርኔውስ ኢየሱስ ክርስቶስ ጌታ ነው።
አንተ ምን አይነት የእግዚአብሔር መንፈስ ጩራ ሳባጋንዶ ማርጉና ማንዲያ እግዚአብሔር እኮ ትልቅ ወይ ጉድ ወይ ጉድ ምን አይነት እኛ እኮ ዝም ብለን እኮ ነው እውነቴን ነው እኮ ይሄን ትልቅ ድንቅ ጌታ እኮ ይዘን እማይሆን ነገር እኮ በቃ አስተሳሰባችን ትንሽ የሆኑ ነገር ትንሽ ለምን ዋይናት እግዚአብሔር ትልቅ ነው ማንድ አራት ለምጣም ሰፈር ያልተቀበላቸው ሁኔታ ያልተቀበላቸው ህግ የማይፈቅድላቸው አራት ለምጣም በእነሱን ተጠቅሞ እግዚአብሔር የአገር ሶሪያ ሰራዊት ያባረረ የሚበላ የተዘጋጀ እኮ ምግብ ነው ጥሎ የሮጡት ልብሳቸውን ራሱ በየመንገዱ ጥሎ ነው የሮጠው እንዴት እንደሮጡ አሳያቸዋለሁ በኋላ ማይ ጋድ ዛሬ የሚሆነው ይሄ ነው በቃ በእኔና በእናንተ በጠላቶቻችን መካከል የሚሆነው ዛሬ ነው አሜን ደ ያው አቤት 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 ከዛ እንደዚህ ይላል እርስ በርሳቸው ነው እስራኤል በእኛ ላይ አደጋ ለመጣል ኬጣውያንን ይኸውልህ ጠላት ጋር የሚሰጠውን ሐሳብ እኮ ነው ኬጣውያንን ግብፃውያንን ነገስታት ቀጥሮ አምጥቶብናል ተባባሉ ማ የእስራኤል ንጉስ ከዛስ ከዚህ መሸትሸት ሲል ተነስተው ምን አሉ ሸሹ ድንኳኖቻቸውን ስሙ ፈረሶቻቸውን ስሙ አህዮቻቸውን ስሙ አልወሰዱም ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲያው እንዳለ ትተው አንተ እና ታዲያ እነዚህ ሰዎች ሰርተው ነው የበሉት ሰርተው ነው ድንኳን የወረሱት እና ሰርተው ነው ልብስ የለበሱት በታምራት የሚያምን ሰው ሁሉ ዛሬ ታምራት ይሆንበታል ከዛ ስሙ እንግዲህ ለማዳን ነፍሳቸውን ለማዳን ሲሉ እንዲያው እንዳለ ትተው ሄዱ ይላል ከዛስ ለምጽ ያለባቸው ሰዎች ወደ ሰፈሩ ከአጠገብ ከደረሱ ዋላይላ ከድንኳኖች ወደ አንዱ ገብተው በሉ የመጀመሪያ በሉ በቃ ወደ አንዱ ገብተው በሉ የቀረበ ነው ማቀራረብ አላስፈልጋችሁ ትተው ነው አይዱት እነዛ አቤት እግዚአብሔር በሉ ከዛስ ጠጡም ይልና ከዛስ ብር ወርቅ ልብስ ይዘው በመሄድ ደበቁ ይኸውልህ የመጀመሪያ ደረጃ ፈርስት ኤድ መብላት ነው ከዛ ደግሞ መጠጣት ነው ከዛ ብር ሴቪንግ እነዚህ ሰዎች ይሄን የጀመሩት በቃ እኔ ልንገራረል ጌታ ምስክሬ ነው ወደ እንት አስተሳሰብ አመለካከት ላይፍ ስታይል ሁሉ ዛሬ ይቀየር አሜን ወዲያው ሴቪንግ አካውንት ደበቁ ይላል ተመልሰው በመምጣት ወደ ሌላኛው ድንኳን ገብተው ሌሎች ነገሮችን ወስደው እንደዚሁ ደበቁ ማለት በቃ ሰዎቹ እየሄዳሉ ድንኳን ጣጣ ያረጉና መጥተው ይደብቃሉ ሁለተኛ ጊዜ ሁለተኛው ድንኳን ገብተው ደበቁ ሶስተኛው ድንኳን ጋር መጡ ስሙ እግዚአብሔር እኮ ቸር እኮ ነው ዋካቱ ደበቁ ይላል 9 ላይ እርስ በርሳቸው ያደረግነው ትክክል አይደለም እለቱ የምስራች ቀን እለቱ የምስራች ምንድነው ቀን ነው እና እኛ ግን የራሳችን ብቻ አደረግነው እስኪ ነጋም ከቆየን በደለኞች እንሆናለን ስለዚህ ወደ ቤተ መንግስት በፍጥነት ሄደን እንንገር ተባባሉ ስለዚህ ሄደው ለከተማይቱ መግቢያ በር ጠባቂዎች ጮህ በመጥራት ወደ ሶርያውያን ሰፈር ገባን እዚያም ከታሰሩ ፈረሶች አህዮች በቀር አንድም ሰው አልነበረም ማንንም ድምጽ አልተሰማም ድንኳኖቹም እንዳሉ ናቸው ብለው ነገሯቸው የበሩ ጠባቂዎችም ይህንን አስተጋቡ ዜናውን ቤተ መንግስት ተሰማ ንጉሱም በሌሊት ተነስቶ ለጦር አለቆች እንዲህ አላቸው ሶርያውያን ያደረጉብን ነግራቸዋለሁ አቤት 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 ከሰው አስተሳሰብ ይጠብቃችሁ አሜን ትላንት ነብዩ የተናገረውን ትንቢት ረስቶት ቴክኒክ ያስባል የጦር ቴክኒክ ከዛ ምን ይላቸዋል መሰላችሁ ሂዳችሁ ቶሎ በሉ እንደማለት እነግራቸዋለሁ መራባችንን ስለሚያውቁ መቼም መውጣታቸው አይቀርም ከዚያም ከነዮታቸውን ማርካቸዋል እኛን
ሰተት ብለን ወደ ከተማይቱ እንገባለን በማለት በገጠር ለመደበቅ ከሰፈራቸው ወጥተዋል አለ። ከጦር አለቆች አንዱ እንዲህ አለ፣ ጥቂት ሰዎች የከተማይቱ ውስጥ ከተረፉት ፈረሶች 5ቱን ይዘው ይሂዱ፣ ዕጣ ፈንታቸውም በዚያ ከቀሩት ከእስራኤላውያን ሁሉ እድል ጋር አንድ ነው። የሚጠብቃቸው ቢኖር እንዳለቁት እንደነዚያ እስራኤላውያን መሆን ብቻ ነው። ስለዚህ እንልካቸውና የሆነውን እንያለ። ስለዚህም 2 ሰረገሎች ከነፈረሶቻቸው መረጡ። ንጉሱም ሂዱና የሆነውን ነገር እዩ ብሎ ከሶርያውያን ሰራዊት በኋላ እንዲሄዱ ላካቸው። እነርሱም እስከ ዮርዳኖስ ድረስ ተከተሏቸው። ሶርያውያን በጥድፊያ ሲሸሹ የጣሉትን ልብስና ዕቃ በየመንገዱ ላይ ተበታትኖ አገኙ። መልእክተኞቹም ተመልሰው ይል ለንጉስ ነገሩት። ከዚያም ህዝቡ ወጥቶ የሶርያውያን ሰፈር በዘበዘ። ስለዚህ እግዚአብሔር እንደተናገረው 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ተሸጠ። አንዴ ጩሁና እግዚአብሔር እንደተናገረው በሉስ። አንተ እግዚአብሔር ይናገር እንጂ እግዚአብሔር የተናገረው ቃል መፈጸሙ አይቀር። ካልኩሌሽን ራሱ አያስፈልገው። የሚገርማችሁ ነገር ንጉሱ በካልኩሌሽን ይሄ ነገር የጦር ስልት አድርገውናል። ገጠር ገብተው እኛ ርቦ እነሱ ከተማ ስንገባ ከነፍሳችን ሊማርኩ ነው ብሎ ሲያስብ ይሄን ቴክኒክ ሲናገር እነዛ 5 የተላኩ ሰዎች ሲሄዱ እስከ ዮርዳኖስ እኮ ተከተሏቸው ነው የሚለው። ያገኙት ነገር ምንም የለም። እነሱ ራሳቸው ከጥድፊያቸው የተነሳ የጣሉትን ነገር ያላገኙት የልብስ አይነት የለም። እኔ ዝም ብዬ ስስለው አንዳንዱ ራሱ ምንም በጌታ ሰላም እንደሮጠ ነው የሚታይ። ጌታን ነፍሳቸውን ለማዳን ነው። ነፍሱን ለማዳን የሚሮጥ ሰው መቼም ይለብሳል ብዬ እኔ ያልተን እና በአብዛኛው ሰው በጌታ ሰላም ነው። ዛሬ አንድ ነገር ልንገርህ። ይኸውላችሁ እኔና እናንተ አላወቅንም እንጂ ከእያንዳንዳችን ኮቴ ጋር የእግዚአብሔር የሰራዊት ድምፅ ተቀላቅሎ ጠላቶቻችን ያለ አንደርዌር አሁን አንድ ነገር የገባኝ ነገር እንገራችሁ። በጣም የተደነኩበት ነገር ማለት ነው። እግዚአብሔር ለካ በጆሮአቸው የሰራዊት ድምፅ ስለሚያሰማቸው ኢቭን እዛ ድንኳናቸው ውስጥ ሞረው የሰራዊት ድምፅ ሰምተው ነው ብድግ ብለው ይሸሹ። በሄዱበት ጠቅላላ ያ ድምፅ ለካ አልተለያቸውም። ለምን? እነዚህ እስከ ዮርዳኖስ ድረስ ሄዱ። እነዛ ሰዎች በፍጥነት ምን እያሉ ነው? ወደ ኋላ እንኳን ምን አይሉ አይዞሩ። እኔ የሚገርም እኮ ነገር ነው። ለምን መሰለ? የእግዚአብሔር ድምፅ እኮ ነው። አሁን ይኸውላችሁ አላያችሁም? ጌታ ኢየሱስ እነ ስምዖን ቤት ራት ተጋብዞ ገባ አይደለም? ከደቀ መዛሙርቱ ጋር ከነዛ ፈሪሳውያን ከጻፍት ሁሉ ጋር ተቀምጦ እያለ ያቺ ማርያም መጣች። መግደላዊት ማርያም ሽቶ ይዛ ገባች ሰተት ብላ። ከዛ ሽቶን ኢየሱስ እግር ላይ ሰበረች፣ ማፍሰስ ጀመረች፣ እግሩን መሳም ጀመረች። ማለት ተዝግፊት ታይቶ የማይታወቅ አምልኮ ነው ያደረገችው። እና እዛ ጋር እነዛ አስተያየት ይሰጣሉ። ማን እንደሆነች ቢያውቅ ሲል እነሱ እርስ በርስ ነው የሚያወሩት። እሱ ግን ይሰማል። ይሰማቸው። ምክንያቱም እነሱ የሚሾካሾኩት እሱ ጋር በሳውንድ ሲስተም ነው የሚሰማው። እነሱ ማን እንደሆነች ቢያውቅ ሲል እሱ ጋር ማን እንደሆነች ቢያውቅ ነው የሚለው። እግዚአብሔር ይሁን መስሚያ መናገሪያው ልዩ ነው። እኛ እንደምናስበው አይደለም። ከዛስ ቢሸጥ ከሰበረችው ሽቶ እኮ ምናምን ይላሉ። ጌታ እየዞረ ይመልስላቸዋል። ከመጣው ስንት ሰዓት አንተ እንደ እስራኤል ባለው ልማድ ለራሴ ዘይት አልሰጠኝ፣ ለእግሬ ኋላ ቀረብክልኝ፣ አልሳምከኝም። እቺን ሴት ግን ተመልከታት። ከመጣው ከገባች ጊዜ ጀምሮ እስካሁን እግሬን ከመሳም አላቆመች። ጄን ማሮስ አቫኖንቴ እግዚአብሔር ጻድቅ አይደለም? ታዲያ ጌታ የነዚህን ሊያውም እኮ ቀስ ብሎ እኮ እንዲህ ብሎ በአመሻሽ ላይ እንዲህ የገቡትን ድምፅ ጌታ የሶርያውያን ምድረ ጀረናል ላይ እዚህ ጋር ጭቅጭቅ መጣንባችሁ የሚለው ምድረ ጀረናል። እኔ እኮ አይቼ እኮ ነው በጣም ሳያቸው ምድረ ጀረናል ልብሱ ዛሬ ምን እንደሚሆን ላሳየህ እኮ። አንተ ጠላት አለኝ ምናምን ጀረናል ማረክ ትላለህ አይደል? እሱ ግን ይሄ ራሱ ኪሎ እንዳይሆንበት እየጣለ ከኋላ የመጣው እንዳይዘው እንደዚህ ያለ አንዴ ተነሱ።
እንደው ይኸውላችሁ አንድ ሁለት እርምጃም ቢሆን ወደዛ ወደዚህ አሜን ነው። በደንብ ይሁን። አር ዩ ሬዲ? ዛሬው የኑሮ ጠላት፣ የህይወት ጠላት፣ የዘመን ጠላት፣ የተለያየ ነገር ጠላት አንተ ዝም ብለህ ነው ወክ የምታረገው። እንደውም ፈርተው ሁሉ ሊሆን ይችላል። I don't care about that። እኔ ግን ዛሬ እግዚአብሔር ካንተ ኮቴ ጋር እንዴት ተቀላቅሎ እንደሚያስደነግጥ ነው ማሳይ። እግዚአብሔር ዛሬ ካንተ ኮቴ ጋር ተቀላቅሎ አንተ ረገጥ ስታረግ እንዴት ሶሪያን እንደሚፈረጥጡ ፕሮፌቲክ አክሽን ጌታ መንፈስ ብሎኛል። ዛሬ ጠላታችሁ እንዲህ እንዳያዝ እኮ ነው ማለት ያን ያህል የተጠጋ ነገር እየሰማ እኛ ጋር ያለው እነሱ ጋር ካለው ሚስማማ አሜን በልስ። አር ዩ ሬዲ? እንዲህ በለው ጠላት እኮ ነው ዛሬ እንደምዝም ይላል። አንድ ሁለት ሶስት እንድገመው ወደዛ አንድ ወደዚህ ወደዛ ከዚህ ቀን ጀምሮ ከዚህ ቀን ጀምሮ በናዝሬቱ ጌታ በኢየሱስ ስም የምስራች ጠላት አንተን አይቶ አይደለም አንተን ሰምቶ አይደለም ነገር ግን ያንተ የሆነውን ጌታ አንተ ይኸውላችሁ ይሄን ሁሉ ጊዜ ታውቁታላችሁ። ዞንና አይጥ ድልድይ ተሻገሩ ይባላል። ዞንና አይጥ ድልድይ ተሻግረው ሲሄዱ ድልድዩ ምን ሆነ? ተንገዳገደ። አይጧ ምን አለች? ነቀነቅ ነው አለች። ይኸውልህ አይጧ እኮ ኩምቢ ውስጥ ቱን የቱን አይታው ጆሮ ውስጥ ልትሆን ትችላለች። ነገር ግን አይጧ ከማን ጋር ነች? ስማ አንተ ምንም ሁን